ምን ያህሎቻችሁ ናችሁ አሜን ብላችሁ የተቀበላችሁት ስንፍና በሚያስደነግጥ ሁኔታ ሀብታምና ስኬታማ ሊያደርጋችሁ እንደሚችል የምታውቁት? ለምሳሌ እኔ ሃይ ስኩል እስክገባ ድረስ ናሆም የሚለውን ስሜን በእንግሊዝኛ እንዴት አድርጌ መጻፍ እንዳለብኝ አላውቅም ነበር። ዩኒቨርሲቲ እስክገባ ድረስ በራሴ አልተማመንም። በስንፍናዬ ቡሌ የሚደረግ ከዚህ በተጨማሪ ደግሞ በጣም የበታችነት ስሜት የሚሰማኝ ሰው ነበር። ብዙም ሳንድርግ ግን አሁን ላይ በሚሊዮኖች የሚሰራ የቴክ ካምፓኒ ራን እያደረኩ ይገኛል። ይህንን ያደረኩት አንድ ሀያል የሆነ ነገር ስለተረዳው ነው። በዚህ ቪዲዮም ይህ ሀያል የሆነ ነገር ምን እንደሆነ፣ ስንፍናዬ እንዴት ህይወቴን ሙሉ ለሙሉ እንደቀየረ፣ ቡሊ ከመደረግ ከመገለል፣ ከዚህ በተጨማሪ የበታችነት ስሜት ከመሰማት ተነስታችሁ እንዴት ትልቅ ነገር መገንባት እንደምችሉ በዚህ ቪዲዮ አሳያችኋለሁ። አብራችሁ ሁሉም ነገር የሚጀምረው ከአስተሳሰባችሁ ነው። ያ ማለት እያንዳንዱ ነገር የአስተሳሰባችሁ ውጤት ነው ማለት ነው። ሌትስ ሴይ ብዙዎቻችን ስንፍና ተፈጥሮ እንደሆነ ነው ኤክስፔክት የምናደርገው። በቃ ኔቸሬ ነው፣ አንድ ጊዜ ሊቀይረው አልችልም፣ እንደዚህ ነው ተፈጥሮ በቃ ብለን አክሴፕት ያደረግን ጥቂቶች አይደለም። ለምሳሌ ሃይ ስኩል እስክገባ ድረስ እንደነገርኳችሁ ስሜን መጻፍ አልችልም ነበር። እኔም እንደ አብዛኞቻችሁ በቃ ስንፍናዬ ተፈጥሮ ነው፣ እኔ ማንበብ መስራት እንትን ማለት አልችልም ማለት ነው። በቃ የበታችነት ስሜቴ ከምነግራችሁ በላይ በጣም ሀይ ነው የነበረው። ይህንን ነገር ኮንቨርት ማድረግ የጀመርኩት ሃይ ስኩል የገባሁበት ታይም ላይ ነው። ለመማር በመወጣበት ሰዓት ምኖርበት ቤት ውስጥ የተከራየ አንድ የባንክ ማናጀር አንድ የቋንቋ የዲክሽነሪ መጽሐፍ ሰጠኝ። እሱን ይዤ ወደ ሃይ ስኩል ሄድኩ ማለት ነው። ምን ማድረግ ጀመርኩ? ያችን የሰጠኝ ዲክሽነሪ እየገለጥኩ ሳነብ የተለያዩ ነገሮችን እየቀጣጠልኩ መረዳት ስጀምር ምናምን ነገር አት ኤንድ ኦፍ 9ኛ ክፍል አካባቢ ስሜን መጻፍ ቻልኩኝ። ከዛ በስርዓቱ ማንበብ ቻልኩ። ትንሽዬ እንግሊዘኛ መረዳት ቻልኩ ማለት ነው። ከዛ በጣም ሞመንት ነው የፈጠረልኝ። ማለት እኔ ታዲያ ይህ ነገር የሆነው ተፈጥሮ እንደዛ ስለሆነ ነው ወይስ ምንድነው ነገሩ ብዬ መጠየቅ ጀመርኩ ማለት ነው። ከዛ አንዳንድ ነገሮች እንዲህ ሳረግ ነገሮች ሞር ፑሽ እያረኩ ሲሄድ ምናምን ነገር ለካ እኔ ተፈጥሮዬ እንደዛ ሆኖ ሳይሆን ሰነፍ ስለሆንኩ ሳይሆን እነዛ ጎበዝ ተብሎ የሚጠሩ ሰዎች እነዛ ኢሊት ብለን የምናስባቸው ሰዎች የሚያደርጉትን ነገር እያደረግኩ ስላልነበር ነው። ዘሞመንት እነሱ የሚያደርጉትን ነገር ማድረግ ሲጀምር እነሱ የሚያገኙትን ውጤት ማምጣት ጀመርኩ። ልክ እንደነሱ ማንበብ ጀመርኩ። ልክ እንደነሱ ክላስ ውስጥ የሚወራውን ነገር መረዳት ጀመርኩ። ስጽፍም በፍጥነት መጻፍ ጀመርኩ ምናምን ነገር። በጣም ነው የደነገጥኩት። ኮንፊደንስ ቡስት እያደረገ መጣ። ቲንክ ኦፍ አዶናይን እዩት። መጀመሪያ ምን አይነት ላይፍ ስታይል እንደነበረው ጀስት እንዴት ቡሊ ሲደረግ እንደነበር ያንን ነገር አሁን ኮንቨርት አድርጎ ህይወቱን አሁን ላይ ምን ያህል ኮንቨርት እንዳደረገ ብዙዎች ያያችሁ። ደን ኔክስት ምን ሀፐን አደረገ? ወደ ዩኒቨርሲቲ ጆይን የማደርግበት ኦፕሽን መጣ። ዩኒቨርሲቲ ገባው። ዩኒቨርሲቲ ስገባ ቋንቋን በመጠነኛነት ምረዳ ግን ስቲል ሰነፍ ተማሪ፣ በውጤት ከወሰድነው በጣም ሌዚ የሆንኩ ሰው ነበርኩ። ከቤቴ ስወጣ ወደ ዩኒቨርሲቲ ሲሄድ አርባ ምንጭ ነበር የደረሰ። ወደ አርባ ምንጭ ሲሄድ አንድ ነገር ነበር ለራሴ ቃል የገባሁት። ያልኩት ነገር ምንድነው? ወይ ዩኒቨርሲቲ ገብቼ ሰርቫይቭ አድርጌ እወጣለሁ። ቢካዝ ዩኒቨርሲቲ ስገባ የሚያግዘኝ የሚያስጠናኝ ወይም ደግሞ ፈተና የሚሰራልኝ ሰው የለም። ኢሶሚ ማቀው ሰው የለም። ቢካዝ አዲስ ኢንቫይሮንመንት ነው። ከዛ ሁለተኛው ያለኝ አማራጭ ደግሞ ምንድነው? ፌል ካረኩ ከዩኒቨርሲቲ ከተባረርኩ በሞያሌ በዛው አድርጌ ከሀገር እወጣለሁ። ወደ ቤቴ አልመለስም። ወዘት ወስኜ ነው የገባሁት። ህይወታችሁ ላይ ሌላ ማድረግ ያለባችሁ ትልቅ ነገር የሚሆነው ምንድነው? መወሰን አለባችሁ። ሰዎች አንደር እስቲሜት ሲያደርጓችሁ፣ ሲንቋችሁ እናንተ ትልቅ ነገር መስራት እንደምትችሉ ለራሳችሁ ውሳኔ ማሳመን አለባችሁ። ገባው ዩኒቨርሲቲ። እንደገባው የመጀመሪያ ክላሳችን አቴንድ አደረኩ። ቀጥታ ላይብራሪ ነው የሄድኩት። ላይብራሪ ሄጄ ማንበብ ጀመርኩ። አንዳንድ ነገሮች ማየት ጀመርኩ ምናምን ነገር። ፈርስት ኤግዛም በምፈተንበት ሰዓት ጋይስ በሚገርም ሁኔታ የሚገርም ውጤት ይዤ ያንን ኤግዛም አጠናቀቅኩ ማለት ነው። በጣም ነው የደነገጥኩት። እንዴ ነው ያልኩት። ማለት እኔ መስራት እችላለሁ እንዴ? እኔ ያንን ነገር አቺቭ ማድረግ እችላለሁ እንዴ? በጣም ደነገጥኩኝ። ከዛ ሌላ ኤግዛም ስሞክር ሁለተኛ፣ ሶስተኛ እያለ ሲመጣ እንግዲህ የዩኒቨርሲቲ ኬሪየሬን በሚገርም ሁኔታ ላጠናቀቅ ችያለሁ ማለት ነው። ምን ልላችሁ ፈልጌ ነው፣ ጀስት ሌላ ማጂክ የሆነ ነገር ሆኖ አይደለም። እናንተ ሰነፍ ስለሆናችሁ ስለማችሉ ምናምን ነገር አይደለም። አብዛኞቹ ስኬታማ ተብለው የሚታሰቡ ሰዎች፣ ኢሊት ደረጃ ላይ ያሉት ጎበዝ ብላችሁ የምታስቧቸው ሰዎች እነሱ የሚያደርጉትን ነገር ማድረግ ብቻ ነው የሚጠበቅባችሁ። እነሱ እያጠኑ ነው፣ አጥኑ። እነሱ ጊዜያቸውን በአግባቡ እየተጠቀሙ ነው፣ ያንን ነገር አድርጉ። ክፍል ውስጥ እየተከታተሉ ነው፣ አድርጉ። ቋንቋ ላይ ፎከስ ያደርጋሉ፣ ሂሳብ ላይ ነው፣ ምንድነው ኤቭሪቲንግ። እነሱ የሚያደርጉትን ነገሮች ካደረጋችሁ ትምህርት ላይ ሊሆን ይችላል፣ ጎበዝ የማትሆኑበት ምክንያት የለም። እዚሁ ላይ ደግሞ ሌላው ትልቁ የሆነ ፖቴንሻላችሁ ፓወራችሁ የሚሆነው ምንድነው መሰላችሁ? እያንዳንዱ ህይወታችሁ ላይ የሚገጥማችሁን ችግር ወደ ኔክስት ስቴጅ እንደ መወጣጫ ተጠቀሙበት። እኔ የሚያደረግኩት ይህንን ነው። ለምሳሌ ፎርዝ ይር መጨረሻ አካባቢ ላይ ምን ሀፕን አረገ መሰላችሁ? ጦርነት ተነሳ፣ ቤተሰቦች ብር መላክ አይችሉም፣ ሁሉ ነገር እስታክ አረገ፣ ቆንኩኝ፣ ካሽ የለኝም፣ መንቀሳቀሻ የለኝም። ስለዚህ 4 ዓመት ከምናምን ሶፍትዌር ኢንጂነሪንግ ላይ በጣም ጎበዝ ዴቨሎፐር ነው የነበርኩት። ፕሮግራሚንግ ላይ ጥሩ ነበርኩ። የነበረኝን ስኪል ለመሸጥ መሞከር ጀመርኩ።
ከምንም ላገኘው የቻልኩት ካሽ የለም። ለሳሙና ለእስክርቢቶ ከጓደኞቼ ነበር የምቀበለው። በጣም ውስጤን እየተሰማኝ መጣ። ስለዚህ ካሽ ጀነሬት ማድረግ አለብኝ አልኩ። እንዳልኳችሁ ስኪሊንግ ኮንቨርት ለማድረግ ሞከርኩኝ። በቂ አልነበረም በጊዜው። ያደረግኩት ነገር ምንድነው መሰላችሁ? ውስጤ ዲዛየር ማድረግ ጀመረ። ጀስት በቃ መፈለግ ጀመርኩኝ። እንዴት አድርጌ ነው ካሽ መስራት ያለብኝ? ግራጁዌት አድርጌ ሲወጣ ወደ ቤተሰቦቼ እኮ መሄድ አልችልም። ስለዚህ ማን ጋር ልቀመጥም? ብዙ ነገሮችን መጠየቅ ጀመርኩ። ምን ሀፐን አረገ መሰላችሁ? በጣም በጥቂት ጊዜያቶች ውስጥ አንድ ጓደኛ ይመጣና የሆነ የኦንላይን ስራ አለ እና ለምን አትሞክረውም? የተለያዩ ፕሮዳክቶችን ሪቴል ማድረግ ነው ኦንላይን ላይ ምናምን ነገር አለ። ከዛ እሺ ዋይናት ምናምን ነገር በቃ አምኜው ዝም ብዬ ገባው ምናምን ነገር ያለውን ነገር አሳየኝ። ኮምፕሊኬትድ አይደለም ምናምን ነገር አሁን ከ20 በላይ ሰራተኞች ኦፕሬት እያረኩበት ያለው ኢሚዲየንስ ጀነሬት እያደረግልኝ ያለው ቢዝነስ መነሻው ያ ወቅት ነበር። ስለዚህ ያለውን ድክመት፣ ስንፍና፣ ከዛ በተጨማሪ ውድቀት እነዚህን ነገሮች የመቀየር ኃይል ማስተር የምታደርጉ ከሆነ ህይወታችሁን ኮምፕሊትሊ መቀየር ትችላላችሁ ማለት ነው። ህይወቴ ላይ የገጠሙኝ እያንዳንዱ ፌለሮች አሁንም ለበጎ እየቀየርኳቸው ነው እየሄድክ ያለሁት። እናንተም ይህንን ነገር ኮንቨርት ማድረግ የምትችሉ ከሆነ ስንፍናችሁን እንደ ስንፍና ይዛችሁ ከመቆም ይልቅ ስንፍናችሁን ወደ ቀጣይ ስቴጅ በሚወስዳችሁ ደረጃ እንደ አድቫንቴጃችሁ ከተጠቀማችሁባቸው ትልቅ ነገር መገንባት የማትችሉበት ምንም አይነት ምክንያት የለም። ቶፕ ላይ ኤሊት ሌቭል ላይ ያሉ ሰዎችንም ብታዩ ይሄንን ነገር ነው እያደረጉ ያሉት። ስለዚህ ብዙ ሶፊስቲኬትድ የሆነ ነገር የለውም። ማጂኩ ይሄ ነው። በእንደዚህ አይነት መንገድ ከምታስቡት በላይ ትልቅ ኢምፓየሮችን መገንባት ትችላላችሁ። ለዚህ ደግሞ ገንዘብ በጣም ወሳኝነት አለው። ገንዘብ ባገኛችሁ ቁጥር ያንን ገንዘብ አኪሙሌት እያረጋችሁ ኮምፓውንድ እያረጋችሁ መገንባት መሄድ ይጠበቅባችኋል። ደግሞ በትርፍ ሰዓታችሁ አሁን ካላችሁ በተጨማሪ ደግሞ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ እዚህ ጋር ቪዲዮ ሰርቼላችኋለሁ። ቪዲዮን በመመልከት ተጨማሪ ካሾችን ጀነሬት እያደረጋችሁ የራሳችሁን ማንነት እየቀየራችሁ ወደ ተሻለ ደረጃ ሂዱ። ትልቅ ኢምፓየሮችንም ቢውልድ አድርጉ። ቀጣይ ሳምንት በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።